ከናንተ በላይ በገንዘብና በቁስ የተገዛ ሰው አለ እንዴ? ከናንተ በላይ የሰው ህይወት መበላሸት በቁስና በገንዘብ የሚቀይር ሰው አለ እንዴ? አሁን ያንን ነገር ትተን ሁላችንም ስንለፋለት ስንጣላለት ስንደባደብለት የነበረው ጉዳይ አብርሃም ልጁን እንዲያሳድግ ሩታ ልጇን እንድታሳድግ ነው አይደል? ያን ነገር አስተካክለን ነገሮች የሆነ ወደ አንድ ነገር የሚመጡበት መንገድ መፍጠር አለብን ብዬ ነው እዚህ ጋር ማውራት ያለብን። ሲቀጥል ደግሞ በማበላሸት ደረጃ ትዳር በማፍረስ ደረጃ በመማገጥ ደረጃ ከሴት ጋር እንደፈለገው በመውጣት ደረጃ ከአብርሃም የሚብስ የለም። ግን ሁሉም ስተት አለበት፣ ሁሉም ክፍተት አለበት። ክፍተት እየተሸፋፈንን አንተ ትብስ አንቺ ትብስ ካልተባባልን ያ ነገር መስተካከል አይችልም። ስለዚህ አሁንም ጥፋቱን እንደ ጥፋትተን ሸማግሌዎች ማስገባት ካለብን ትላልቅ ሰዎች ወደ ህይወታቸው ማምጣት ካለብን እነሱን ሰዎች አምጥተን ቢያንስ የሚስተካከልበት መንገድ እንፍጠር። እናንተም ደግሞ ከአብርሃም ህይወት መውጣት ያለበት ሰው እንደነ ሄርሜላ የማይጠቅሙና ለህይወቱ አላስፈላጊ የሆነ ሰው ከህይወቱ አስወጥታችሁ አላስወጣም። አብርሃም ያስወጣ። አብርሃምን ጠይቀው እንደዚህ ብለህ ምን ብሎ እንደሚመልስልህ ያውቃል። ምክንያቱም እናንተ ከአብርሃም በልታችሁ ከአብርሃም ብዙ ነገር አድርጋችሁ እሱ ላይ ነው የተቀየራችሁት። ከአብርሃም ጋር አንድ ነገር ለማስተካከል ሞክር አላልኩትም። ሩታና አብርሃም አብረው ቢመለሱ አንተ በሄርሜላ በኩል የምታገኘው ጥቅም ስለሚጎል ሁሌም አብረው እንዲሆኑ ትፈልጋለህ። በቃ እሱ ከሄርሜላ ጋር ከሆነ ሩታም ከደስታ ጋር የማትሆንበት ምንም አይነት ምክንያት የለም። ሰላም ውድና የተከበራችሁ የኔ ምርጥ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ ያለው እግዚአብሔር ይመስገን። እንግዲህ ዛሬ ወደ እናንተ መጥቻለሁ። እውነት ለመናገር ዛሬ ወደ እናንተ የመጣሁበት ሀሳብ ሰሞኑ ምን እየተፈጠረ እንደሆነ አይታችኋል። ከደስታም ጋር ከአብርሽም ጋር ብዙ ክፍተቶች እየተፈጠሩ ነው እና እነዛ ነገሮች ባለፈው ከቢኒያም ጋር ቪዲዮ ሰርቼ አይታችኋል። አብርሽ ከሩታ ጋር መሆን እንደሚፈልግ ሁሉም ሰዎች ከህይወቱ አስወጥቶ የራሱን ላይፍ እና የራሱ ህይወት እንደሚኖር አውርቶን ነበር እና ከህይወቴም ወጡልኝ እኔ ህይወቴን መምራት እችላለሁ ብሎ አንዳንድ ነገሮች እያስተካከለ ነበር። እኔም ደውሎ ደግሞ ቢያንስ ህይወቴን ተውልኝ እኔ የራሴን ህይወት ራሴ ልኑር ብሎ አንዳንድ ነገሮች እያወራ ነበር እና እኛም እሱን አስበን አብርሽ ሁልጊዜኛ ምን ፈልገው እንዲሆንም እንዲሳካ ምን ፈልገው አብርሽ ከትዳሩ ጋር ሆኖ ከሩታ ጋር ሆኖ ነገሮችን አስተካክለው ልጁን እንዲያሳድግ ብቻ ነበር። ሌላ ምንም ፍላጎት የለንም። ብዙ ጊዜ ስንጣላበት ብዙ ጊዜ ክፍተቶች ሲፈጠሩ እኛ ጓደኛሞች ስንደባደብበት የነበረበት ሀሳብ ይሄ ሀሳብ ነው። እሱም በቃ አብርሃምና ሩታ አንድ ላይ ሆነው ልጃቸውን እንዲያሳድጉ ነበር እና ከዛን ያን ቀን እንደዛ ካወራኝ በኋላ ከሄርሜላ ጋር አንደን ተገናኝተው ያደረጋቸው ነገሮች ልክ አልነበረም። ምክንያቱም አንድ ይሄ ከሰው ጋር መታረቅ የሚፈልግ ሰው ያንን ሰው ማጣት የማይፈልግ ሰው ቢያንስ ትክክለኛ የሆነ ነገር ማድረግ ይችላል ብዬ አስባለሁ። አብርሃም ደግሞ በተናገረበት ማግስት ከሄርሜላ ጋር ተገናኝተው ጀስት አፈቅርሃለሁ እያለችው እወድሃለሁ እያለችው አንቺን የሚያስከፋ ሰው ማንም አልፈልግም ከጎንሽ ነኝ እኔም ምናምን ብሎ ብቻ እያወሩ ነበር። እነዛ ነገሮች እንዴት ነው ማለት ሄርሜላንም ወዶ ከሩታ ጋር መሆን ይሄ የማይቻል ነገር ነው። ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም አይደል? ስለዚህ አብርሃም ደግሞ እያደረገ ያለው ሁለት እግር ስላለው ወይም እዛ ጋርም ሄርሜላ ስላለች እዚህ ጋርም ደግሞ ሩታ ስላለች ከሁለቱም ጋር መሆን ይችላል የሚል አመለካከት ነው ያለው። ያ ደግሞ በጣም የሚያስጠላና የሚደብር ነገር ነው። ገባችሁ? እኛ ሩታ ከደስታ ጋር ርቃ ከአብርሃም ጋር እንዲሆኑ ብዙ ነገሮች እያደረግን ነበር። ምክንያቱም አብርሃም ተመልሻለሁ ሩታን እፈልጋታለሁ ብሎ ሲያወራ ሩታና ደስታ እንዲለያዩ አድርገናል። በዛ ደግሞ ማግስት አብርሃም ምን አደረገ? ከሄርሜላ ጋር ሄዶ ቪዲዮ ምናምን ሰርቶ አይታችኋል። ስለዚህ አብርሃም ሀሳቡ ምንድነው? ሩታ ደስተኛ ስትሆን ማየት አይፈልግም። ዙሪያው ላይ ሩታ ዙሪያ ላይ ያሉት ሰዎች ሁሉ ማስወገድና እሷ ብቻዋ ማስቀረት ነው የሚፈልገው። በእርግጠኝነት አንድ ነገር ተናገር ብትሉኝ የሩታ ደስታ በይሳት የሚፈልግ አይመስለኝም አብርሃም። እወዳታለሁ ከሷ መለየት አልፈልግም ከሷ ራቁ እያለ እሱ ዞሮ ከሄርሜላ ጋር ነው። ይሄ ደግሞ የማይደረግ ነገር ነው። እንዴት ነው የምታስበው? አብርሃም እኮ መታረቅ ፈልጋለሁ ስትል ሁላችንም ሄደን ከአንዳንድ ሩታን አውርተናት ከደስታ እንድትርቅ ነው ያደረግነው። ደስታን ውጣልኝ ብለዋለች። አይታችኋል፣ ሁላችሁም አይታችኋል። ለምንድን ነው እሷ አብርሃም አብሮ እንድትሆን ስለሚፈልግ ለቸውን አብሮ ማሳደግ ስለሚፈልጉ። ግን አንተ ያደረከው ነገር ከሰው የማይጠበቅ ነገር ነው እና ዛሬም በዚህ መልኩ የመጣሁላችሁ አቤልን እናገኘዋለን። እዩም እየመጣ ነው። እውነት ለመናገር በቃ ደስታ ከሩታ ህይወት ወጥቷል። ስለዚህ ይሄን እንድንነቦ አብርሃም እሱ ህይወት ውስጥ ያሉት ሰዎች አስወጥቶ ሄርሜላን በዙሪያው ያሉ ልጆች እነ አቤል እነ ብሩክ ብቻ አንዳንድ ሰዎች አስወጥቶ የራሱን ላይፍ እንዲኖር ከሩታ ጋር ያለው ነገር እንዲያስተካክል ብቻ ነው የምፈልገው። ገባችሁ? ዛሬም አቤልን የጠራሁት አንድም ይሄ ልጠይቀው ነው። ምክንያቱም ደስታ ከሩታ ህይወት አስወጥተናል። ለምን? አንድ ላይ እንዲሆኑ ስለምንፈልግ
ልጃቸው አንድ ላይ እንዲያሳድጉ ስለምንፈልግ፣ ስለዚህ እነሱም ደግሞ ከዚህ በፊት ደስታና ሩታ አንድ ላይ ሲሆኑ ይለያዩ፣ አብርሃም ደስተኛ ሲሆን ማየት እንፈልጋለን፣ ሊታረቁ ብሎ አንዳንድ ነገሮች እያወሩ ነበር። ስለዚህ ያ ነገር ካሳሰባቸው ዛሬ ደስታ ከሩታ ህይወት እንደወጣ ከአብርሃም ህይወትም ማውጣት ያለባቸው ሰዎች እንደነ ሄርሜላ ያሉ ሰዎች ማስወጣት የሚችሉበት መንገድ መፍጠር አለባቸው። ስለዚህ ይህንን ነገር እማደርገው ለአንድና ለመጨረሻ ጊዜ ነው። በእርግጠኝነት ደግሞ በዚህ ሀሳብ ይስማማሉ። ያኔ ደስታ ሲመጣ እንደዛ የተንጨረጨሩት እንደዛ ሲሆኑ የነበሩት አብርሃም ከልጁ ጋር እንዲሆን ስለሚፈልጉ ነው ብዬ ስላሰብኩ ነው። ስለዚህ እዩም ያው እየታየኝ ነው፣ እየመጣ ነው። ከዩ ጋር አንዳንድ ነገሮች እናወራለን። አቤል በእርግጠኝነት መጥቶ ከአብርሃም ህይወት ሄርሜላን እንደሚያስወጣት አብርሽና ደግሞ ሩታን አንድ ላይ እንደምናደርጋቸው ተስፋ አደርጋለሁ። እዩ እንዴት ነው? ሰላም ነው? ሰላም አለው። ሰላም እግዚአብሔር ይመስገን ደህና ነው አለን። ቆይታ ነው የስ ነው ቆይታ ምንም አይደለም። ትንሽ ትላንትና አንዳንድ ነገሮች እንትን አላልን ነበር። ደስታን ጠፍቶብን ብዙ ነገሮች እነሱን ፍለጋ ስንሯሯጥ ምናምን ነበረ። ብቻ ትላንትና በጣም የሚያሳዝን ጊዜ ነበረ። በጣም ልባችን ተሰብሮ ነበር። ቪዲዮን አይቼዋለሁ። ደስታ ምናምን እና አልተገኘም ወጥቷል ነው ከሀገር ወይስ እንዴት ነው? እስካሁን ድረስ ምንም አይነት መረጃ የለም። እዛ ኤርፖርት ነበረን። ኤርፖርት ላይ በጣም ብዙ ሰዎች በዚህ አጋጣሚ ኤርፖርት ላይ ሁላችሁም ስተባበሩን የነበራችሁ ሰዎች ከልብ እናመሰግናለን። ማለት አናቃቸው ምናምን ብላችሁ ሳይሆን በቃ ይሆናል አይደለም በጣም በቃ ከአስከፋ እየተባበራችሁ ነበረ። እንደዚህ አይነት ሰው ኢቭን ፎቶ እያሳያችሁ ምናምን እርስ በርስ ትጠይቁልን ነበረ። ውስጥ ላይም እየደዋወላችሁ ነበርና በጣም እናመሰግናለን። ደስ ይላል። በእርግጥ ያው ምንም ባናገኘውም ለጊዜው የነበረበት ሲቹዌሽን በቃ ይሄን ይመስል ነበር። በጣም የሚደብር ነገር ነበር ትናንትና የተፈጠረው እና ዛሬ ምናምን ለመደወል እሱን ለማግኘት አልሞከርክም? ዛሬም ለመደወል ሞክሬ ነበረ፣ ለማውራት ሞክሬ ነበረ። ስልክ እንደቀየረ ነው የነገሩ። ስልክ ቀይረዋል አሁን ላይ ማለት ስልክ ቀይሯል። ሰው ነግሩን ሳይሆን ያው ስልኩን በተደጋጋሚ በምንደውልበት ሰዓት ወይ ለማንሳት በምንሞክርበት ሰዓት እየሰራም ስላልሆነ ሲም እንደቀየረ ነው የተሰማንና ኢንስታግራሙ ሁሉም ነገሩ ዝግ ነው በአሁኑ ሰዓት። ኦኬ። ስለዚህ ያው ከሩታ ጋር ያለው ነገር እንዳለ ከት አድርጎ ሁሉ ነገር በራሱ መንገድ እየጨረሰ ነው ማለት ነው። ማን ነው ከት ያደረገው? ማን ነው? ደስታ ከት አላደረገው። ያው ከት እንዲሆን ያው ሩታ ባለፈው ያው ከህይወቱ እንድትወጣ እኔም ፈረንጁ ሚሊዮን አውርተን ቢያንስ ሁላችንም ስንፈልግ የነበረው እንዲሳካ ስንጥር የነበረው ሩታና አብርሃም አንድ ላይ ሆኖ ልጃቸው እንዲያሳደጉ የምንችለው ነገር እያደረግን ነበር። መሀል ላይ ነበር ደስታው የመጣው። እንደዛ ሳይሆን ሩታና አብርሃም አንድ ላይ ሊሆኑ የሚችሉት በግልጽ ነው የምነግራችሁ ለእናንተ። ሩታና አብርሃም አንድ ላይ ሊሆኑ የሚችሉት አብርሃም ከሄርሜላ ጋር ያለውን ግንኙነት አቋርጦ ወደ ራሱ ሲመለስ ብቻ ነው። እሱ ከሄርሜላ ጋር ከሆነ ሩታም ከደስታ ጋር የማትሆንበት ምንም አይነት ምክንያት የለም። ገብቷቸዋል። በቃ ዛት ሴት እሱማ ልክ ነህ። ሁላችንም የምንለውማ ይሄ ነው። ከሄርሜላ ጋር ሆኖ ከሩታ ጋር መሆን እንደማይችል ሁላችንም የምናውቀው ጉዳይ ነው። ሁለት ወዶ አይሆንም። ሁለት እግር ዛፍ አለኝ ተብሎ ሁለት ዛፍ ላይ ወጣም እያልኳቸው ነበር ከቤተሰብ ጋር እና ደግሞ አሁን እኔም እንደምፈልግ ታውቃለህ እንዳልከው አብርሃምና ሩታ አንድ ላይ የሚሆኑት እንዳልከው ሄርሜላ ከህይወታቸው ስትወጣ ነው። ሩታ ደግሞ ቢያንስ አንድ ስቴፕ ሄዳለች ብዬ አስባለሁ። ምክንያቱም አብርሃም ሲመጣ ደስተኛም ሳይሆን ብዙ ነገር ሲፈጠሩ የነበሩ በደስታ ምክንያት እንደሆኑ ታውቃለህ አይደለም? ደስታ ሩታን ደስተኛ ያደረጋት እንጂ ምንም የቀየረው ነገር የለም። ደስታ ኖሮ ሩታ የከፋት ቀን ይሄ ቀን በለኝ። አብርሃም ኖሮ ሩታ ሊከፋት ይችላል። ቢያንስ ሩታ አንድ ስቴፕ ሄዳለች ብዬ አስባለሁ። ገባ? ምክንያቱም ፍቅሯን ስለምትፈልገው የልጇን አባት ስለምትፈልገው ከህይወቷ ማስወጣት ያለባት ሰው አንዳንዴ ይሁን እወድሃለሁ እያልኩኝ ተግባሪ ሌላ ከሆነ ይሄ ልክ አይደለም አይደል? ካንተ ጋር መሆን እየፈለኩኝ አንተን የሚደብርህ ነገር የማደርግ ከሆነ ይሄ ተገቢ አይደለም። የሚያወራው ነገር አልገባኝ። ለምሳሌ ሩታ ያለቀ ጉዳይ እኮ ነው። ፈልጋው እኮ ነው። ሩታም ሆነ አብርሃምም ሆነ ያለውን ነገር በቃ ጨርሰዋል አይደለ? ከዚህ በኋላ እኮ ምንም የሚፈጠር ነገር የለም። ብዙ ሰው ለምኖታል አብርሃምን። አሁን ባለፈው እኔንም ፈረንጁንም አውርቶናል። ገባ? ሲያወራን ምንድነው ልቡ ተሰብሮ በቃ እኔ ያለውን ነገር ለማስተካከል ነው የምፈልገው፣ ልጅን ማሳደግ እፈልጋለሁ፣ ከህይወቴ ማስወጣት ያለብኝ ሰዎች አስወጣለሁ ብሎ ባለፈው ለኛም አውርቶን ነበር። ስለዚህ እኛ ደግሞ የምንፈልገው አሁን ላይ አብርሽ ፍላጎት ካለው
ከአብርሃም ህይወት የማያስፈልጉ ሰዎች እንደነ ሄርሜላ አንዳንድ ጓደኞች ተብዬዎች ማስተካከል ያለባቸው ሰዎች ካስተካከሉ አይደለም እኮ አብርሃም ሄርሜላን የሚያስወጣት ባይዘው አብርሃም ፍላጎቱ ድረስ ጋሽዬ መክሮታል። ሁሉም ሰው ተናግሮታል። እሱ ፍላጎት እስከሆነ ድረስ ወይ እኛ አስገድደን ወይ የሆነ ነገር አድርገነው የሚቀየር ሰው አይደለም። ገብቷል። ስለዚህ እሱ አይምሮ ፈቅዶለት እስኪቀየር ድረስ ደግሞ ሩታ ምንም የምትንገላታበት ነገር የለም። እሷም የራሷን ህይወት ጀምራ ትኑር፣ እሱም የራሱን ህይወት ጀምሮ ይኑር። አለቀ። ወይ አቤላ እንዴት ሰላም ነው? ነው እንዴት ነው? ሰላም ነው? እንዴት ነህ? አለክ እንኳን ደህና መጣ። እንኳን ደህና ቆያችሁ። ቆይታ ምንም ቆንጆ ነው። በሰላም ነው? አዎ በሰላም ነው። ያው አንዳንድ ነገሮች እንድናወራና እንድናስተካክል ነበር የፈለኩ። ከማን ጋር? እኛ ሁላችንም ጓደኛሞች ሁላችንም ስንፈልገው የነበረ ጉዳይ አለ። ማለትም ያው አብረሽ ሩታ ያላቸው ነገሮች ሁላችንም የምናውቀው ነገር ነው እና በፊት እንዳላችሁት እናንተም ከሩታ ህይወት መውጣት ያለበት ሰው አለ። ስለ ደስታ ብዙ ነገር እያወራችሁ ነበር። ደስታ እንደዚህ ነው፣ ደስታ እንደዚያ ነው። ሲጀመር አብርሃምን አትፈልገውም፣ አብርሃም ብትፈልገው ደስታ ህይወቷ ውስጥ አታስገባም እያላችሁ ነበር። ሩታ ደግሞ ይህንን ነገር ተገንዘባ ቢያንስ ለመታረቅ አንድ ስቴፕ ሄዳለች ብዬ አስባለሁ። ማለትም ደስታን ከህይወቷ አስወጥተዋለች። እንደምታውቁት አላስወጣችም፣ አትሳሳተው ነው አስወጥተዋለች። በቃ አይ አንተ ወይ ከሷ ጋር አልተገናኘህም ወይም ደግሞ ቪዲዮ አታይም ማለት ነው። አለማየት ሳይሆን በቃ ነገራቶች አለመግባቢያ ነገር ተፈጥሮ የሆነ ነገር ተፈጠረ እንጂ ሩታ ከህይወቴ ውጣ ብላ ቃል በቃል አይ ነው በአብርሃም የሚመጣባት ሰው በምንም እንደማትደራደር አይተናል። ማለትም አብርሃም እንደዚህ አድርገዋለሁ ብሎ ሲያወራ በአብርሃም የሚመጣብኝ ሰው የልጅ አባት ነው፣ የመጀመሪያ ፍቅረኛ ነው። ስለዚህ ምንም እንዲሆንብኝ ስለማልፈልግ ከህይወቴ ብላ ውጣ ብላ ከቤቷ አስወጥተዋለች። ስለዚህ እቺ ሴት በአብርሃም የሚመጣባት ሰው አትፈልግም ማለት ነው። ከቤቷ እንጂ ከህይወቷ ያው ነው። የሰው ልጅ ከቤቱ ውጣልኝ ብሎ ገፍቶ ካስወጣ ዞሮ ዞሮ ተመሳሳይ ነው። መረዳት ካቃተ ምናልባት ችግር የለውም። ለማንኛውም ግን ደግሞ እኛ እናንተ እንደዚህ የምትከራከሩት አንድ ላይ ነበራችሁ እንዴ? አንድ ላይ ወደ ሩታ ህይወት ያመጣችሁ ተስማምታችሁ ምናምን? እሺ ይኸውልህ አቤላ አሁን የእናንተን ሀሳብ ሳትቀበል ልጁ እንደማይጠቅማትና ምንም ሰው እንደሆነ ከቤቱ ስታባረረው አሁን ተነስታችሁ ከሩታ ጋር አብርሽና ሩታ እናስታርቅ ማለት ምን ማለት ነው? ይኸውልህ አብርሽና ሩታ እናስታርቅ የምንልህ ከዚህ በፊት ደስታና ሩታ አንድ ላይ ሲሆኑ ደስተኛ አልሆናችሁም። ብዙ ነገሮች እያወራችሁ ነበር። ብዙ ነገሮች ለምን አላስተካከልኩም? ይሄው ነገሮች በአንዴ ተስተካክለው አያልቁም። በነገራችን ላይ ሂደት አለው። ግን በሂደት ስማኝ አሁን ነገሮችን ለማስተካከል ምናምን አትበል። ሲጀመር ሩታ እንደማይጠቅማት ነገርናት፣ ግን ልትሰማ አልቻለችም። በብዙም በኩል በብዙ ሰው አስልከን እንደማይጠቅማት ነገርናት፣ ግን ደግሞ ልትሰማ አልቻለችም። ግን በራሷ ጊዜ በነገራችን ላይ እንደማይጠቅማ ቆይ ስማኝ ላስጨርሰኝ እንደማይጠቅማ ስታውቅ ከቤቱ ነው ያባረረችው አይደል? ከቤቱ በራሷ ጉዳይ አይደለም እንደማይጠቅማት ያወቀችው በባሏ በልጇ አባት ሲመጡባት በምንም እንደማትደራደርና ምንም እንደምታደርግ ነው ያሳየቻችሁ። ገባ ኖ ያስወጣየውለ አብርሃም አሁንም ከደስታ እንደሚበልጥ አሳይታናለች። ደስታ የሚባል ልጅ ደግሞ በአንዳንድ ነገሮች ለመግዛት ወይ በቁሳቁሶች ለመግዛት እንደመጣ ያስታውቃል። እና ደግሞ እሱ ነገር ስለማይጠቅማት ከህይወቷም ከቤቷም አስወጣችው። ስለዚህ አሁን ነገሮች ከቤቱ ስታስወጣ የሆነ ነገር በራሷ በኩል ስታስታክል አብርሽና አንተና እናስታርቅ ማለት ምን ማለት ነው? አንተ ደግሞ አንዴ አብርሃምን እንደዛ ስትሰድብ እኛን ስትሰድብ እንዳልነበርክ ብዙ ሰው ስትሰድብ እንዳልነበርክ ዛሬ ላይ ቆመ ደግሞ እናስታርቅ የሆነ ነገር እናርግ ማለት ምን ማለት ነው? አሁንም ይኸውልህ አንድ ነገር ለምን ትሆናለህ? ካንድ አትሆንም። አሁንም ይኸውልህ መጥፎ ስራ እየሰራ ከሆነ ስራ የሚያስጠላ ከሆነ ብዙ ነገር አደርጋለሁ። መጥፎ ስራን አልደግፍም። ምክንያቱም እኔ ያንተ ውድቀት አልመኝም፣ የሆነ ሰው ውድቀት አልመኝም። ክፉ ስትሰራ ጓደኛዬ ነህ፣ ቢያንስ የሆነ ቀን አብሬ በልቻለሁ። ስለዚህ ለዛ ቀን ብዬ ውድቀትን አልመኝም። ክፉ ነገር ስትሰራ አሁንም ተውልሃለሁ። ስለዚህ ዛሬ አንድ ነገር ልጠይቃችሁ ይመጣል። ወደድ ብለህ ብዙ አታርገ እዚህም እዛም አትበል። እኔ ማንንም እንዲወደኝ ምንም አድርገው ነገር የለም። ገባ? እኔ ማሽቃበጥ ሰው አይደለሁም እንዳንተ እታች ወርጄ አንዴ እዚህ አንዴ እዛ የሰው ትዳር ገብቼ አስታርቀልህ ነበርኮ የሆነ ነገር እናስታርቀልህ ነበር። አሁን ዛሬ እንድንጨቃጨቅ ሳይሆን የመጣሁት ወደ አንድ ሀሳብ ነው። ከዚህ በፊት ሩታና ደስታ አንድ ላይ እንዳይሆኑ ስትፈልጉ ነበር።
ሩታ ደግሞ ያንን ነገር ተገንዘባ በባሏ የሚመጣባት ሰው እንደማትፈልግ ሩታን ከሷ ህይወት አስወጥተዋለች። እናንተም ደግሞ ከአብርሃም ህይወት ሄርሜላን አስወጥታችሁ ማስተካከል ያለብን ነገር እንድናስተካክል እፈልጋለሁ። አንተ ቆይ ነገሮችን ቀለል አድርገህ ነው እንዴ የምታስበው? ሄርሜላንም ቀለል አድርገህ ነው የምታስበው? አብርሃም ቀለል አድርገህ አብርሃም አሁን ላይ አንተ አስወጣት በለው ሄድና ምን እንደሚለ ከእግርህ እስከ ጭንቅላት ሰድቦ ነው የሚሸኘው። ለምን እንደሚሰድብ ታውቃለህ? እዚህም እዛም እያሽቃበጥክ ነው። ከአንዱ ቦታ ጸንተህ አልቆምክም። ገብቶሃል አይደል? ከዝንብ ማር አልጠብቅም። እሱ እንዲመርቀኝ ምንም የማደርገው ነገር የለም። በመጀመሪያ ደረጃ አንተ ጓደኛዬ ነው ብለህ መታል። ብዙ ነገር እየተደረገብህ ነው ከመጀመሪያው ስመጣ ማለት ነው፣ አብርሃም ላይ ማለት ነው። ግን ሲጎዳና አንገቱ ሲሰብር አልነበርክም። ሄርሜላ ነች አጠገቡ የነበረችው። ገብቶሃል? ሄርሜላ፣ እኔ፣ ብሩክ ሌላም ሰው ነበረ። ይኸውላችሁ የጎዳችሁት እኮ እናንተ ብቻ ናችሁ። ማንም አልጎዳውም። ለውድቀቱ ትዳር ለማፍረሱ ከሄርሜላ ጋር ዛሬ እንደዚህ ለመሆኑ ተጠያቂው እናንተ ናችሁ። ምክንያት ሰማኝ ነው ወድቋል አልወደቀም። የሰው ልጅ በነገራችን ላይ ስለሳቀ ደስተኛ ነው ወይ ከሆነ ሰው ጋር ስለሆነ ደስተኛ ነው ማለት አትችልም። ሄርሜላ ጋር ስለሆነ ደስተኛ ነው ወንድሜ። ወይኔ ስለዚህ እሱ ከሄርሜላ ጋር ደስተኛ ነው አይደለ? ደስታውን ይቀጥል። አብርሃም ፏ ብሎ ደስታውን ህይወቱን ሰርግ ደግሶ እኛም ከፈለገ እንደዚህ እናጨበጭበለታለን። ይጋቡ፣ ይውለዱ፣ ይክበዱ፣ እንደፈለጉ ይሁኑ። ሩታም እየሄዳችሁ ሩታን ደስታን እንደዚህ ካላባረርሽ እያለ የሚያስፈራሯቱን ሰዎች አሁንም ቢሆን በዚህ ካሜራ የምናገረው ምንም የምትለውጡት ነገር የለም። በቃ ለጊዜው ለምሳሌ በችግር የለውም ሙጣ ልትለው ትችላለች። ስልክ መደዋወል እናንተ ልታስቆሟቸው አትችልም። ነገ ከነገ ወዲያ ደግሞ ከዚህ ወስዶ ሌላ ቦታ ላይ ቁጭ ሲያደርጋት የዛኔ ታብዳላችሁ። አብርሃምም ከሄርሜላ ጋር አብሮ ፏ ይበል፣ ሩታም ከደስታ ጋር አብራ ፏ። ቦዘኔ አምጥታ አስተዋውቃት ይኸው ከቤት አባረረችው። ቦዘኔ አብርሃምንም እኮ ብዙ ጊዜ እኮ ከ3 ከ4 ከ5 ጊዜ ብቻ በላይ ከቤት አባረዋለች። ማንን? አብርሃምን ከቤት ውጣልኝ ብላ ከ3 ከ4 ከ5 ጊዜ ሁላ ሻንጣውን ሰጣ አባረዋለች። በራሱ ቤት ነው። ይሄኛው ግን ማለት ነው በባል ያልደራደርም። ያው እየሰማህ ነው አይደል? የእናንተ እዚህ መቶ ማስተዋወቅ የሆነ አንዳንድ ብር አለው ገንዘብ አለው መኪና አለው ብላችሁ አስተዋውቋቸዋት ምናምን ይኸው ከቤቱ አባረ። ቦዘኔ ነው ሲጀምር። የሰው ልጅ በቁስ አይገዛም። ሰው ይስማኝ ሚስቱን ቶ ሌላ ቦታ ሄዶ እንደፈለገ የሚሆን ሰው ነው ቦዘኔ ማለት። ደስታ አንድን እንስት ልንከባከብ ብሎ መጣ። ከልጅነቱ ጀምሮ የሚወዳትን ሴት እንደፈለገች ሆኜ አቀማጥዬ ላኑራት ብሎ የመጣ ሰው ነው እንጂ እዚህም እዛም እያለ የቦዘነ ሰው አይደለም። ቦዘኔ ማለት ትርጉሙ መጀመሪያ ተረዱ። እዚች ጋር ስለ ቦዘኔነት ስለ ቡዝንና አንተ ማውራት አትችልም። ምክንያቱም በቦዘኔነት ደረጃ ከናንተ የሚበልጥ የለም። ገባ? ደግሞ ስለ ቁስ እዚህ ጋር ለማውራት አትሞክር። ስለ ገንዘብ ስለ ቁስ ከናንተ በላይ በገንዘብና በቁስ የተገዛ ሰው አለ እንዴ? ከናንተ በላይ የሰው ህይወት መበላሸት በቁስና በገንዘብ የሚቀይር ሰው አለ እንዴ? አሁን ያንን ነገር ትተን ሁላችንም ስንለፋለት ስንጣላለት ስንደባደብለት የነበረው ጉዳይ አብርሃም ልጁን እንዲያሳድግ ሩታን ልጇን እንድታሳድግ ነው አይደል? ያን ነገር አስተካክለን ነገሮች የሆነ ወደ አንድ ነገር የሚመጡበት መንገድ መፍጠር አለብን ብዬ ነው እዚህ ጋር ማውራት ያለብን። ሲቀጥል ደግሞ በማበላሸት ደረጃ ትዳር በማፍረስ ደረጃ በመማገጥ ደረጃ ከሴት ጋር እንደፈለገው በመውጣት ደረጃ ከአብርሃም የሚብስ የለም። ግን ሁሉም ስተት አለበት፣ ሁሉም ክፍተት አለበት። ክፍተት እየተሸፋፈንን አንተ ትብስ አንቺ ትብስ ካልተባባልን ያ ነገር መስተካከል አይችልም። ስለዚህ አሁንም ጥፋቱን እንደ ጥፋት ትተን ሸማግሌዎች ማስገባት ካለብን ትላልቅ ሰዎች ወደ ህይወታቸው ማምጣት ካለብን እነሱን ሰዎች አምጥተን ቢያንስ የሚስተካከልበት መንገድ እንፍጠር። እናንተም ደግሞ ከአብርሃም ህይወት መውጣት ያለበት ሰው እንደነ ሄርሜላ የማይጠቅሙና ለህይወቱ አላስፈላጊ የሆነ ሰው ከህይወቱ አስወጥታችሁ የተሻለ ነገር ለመፍጠር እንሞክር ነው ማለት ገባ? እሺ ሰምቻለሁ። እኔንም በተራ ስማ ደስታ ከቤት ስላባረራችሁ ጥቅማችሁ ይቆያል። የለም እና ደግሞ እና ስማኝ እኔ 5 ሳንቲም ጥቅም ይፈል እኔ እንዳወራው እሱም እንዳወራ እኔም ላውራ። ሲጀመር ጥቅመኛ የሆነ ሰው ነው ስለ ጥቅም የሚያወራው። ይዳውራ ችግር የለም። እንዳንተ ጥቅም ፈላጊ የለም በነገራችን ላይ። እሺ በል እኔ ጥቅመኛ ማንም ሰው እኮ ጥቅመኛ አይደለም። እኔ ማንም ይበል ስማኝ። እሺ ስማኝ እንዳንተ በቁስ የሚገዛ አርጋ አታስብ። ህሊና አለን እኛ። እሺ አለ ያለህ አይመስልም። እና ደግሞ ማለት ነው አሁን ጥቅም የቀረብህ ይሄ ጸጉር አላሰራልህም፣ አንዳንድ ነገር አላረገልህም። ከቤት ስላስወጣችሁ ከናንተም ይርቃል እና ዜሮ ነው የምትሆኑት። እና ለዛ ነው ይሄ ለራስህ ዜሮ የምትሆነው ሳንተና ለራስህ ምን ዜሮ አለው? ምን የጎደለብኝ ነገር የለም። ምንም ከኛ ተርፎ ለኤርፖርት ትሯሯጣለህ አይደል? በቃ ጓደኛችን የሆነ ነገር እንዳይሆን በቃ ብዙ ነገር ጎልባል። እባክህ ወንድምህ ቢሄድ እኔ ላንተ አልቅስ እንጂ አባረረችው እኔ ለምን እላለሁ? በቃ እንደዚህ አንተ ጎልብህ ስለሆነ ኤርፖርት ድረስ ሮጥክ። ኤርፖርት ድረስ ወንድምህ ቢሄድ ቃሌን ላለማጠፍ ነው። ቃሌን አክባሪ ስለሆንኩ የጎደለብህ ብዙ ያላረገላችሁ ነገር ስላለ ሩታና አብርሃም አብረው ቢመለሱ አንተ በሄርሜላ በኩል
የምታገኘው ጥቅም ስለሚጎል ሁሌም አብረው እንዲሆኑ ትፈልጋለህ። በቃ እኔ ከዚህ በላይ ወሬ ማውራት አልፈልግም። አለቀ። ዜሮ ነህ በጣም ኤርፖርት ድረስ ይሮጣል እንዴ? ኤርፖርት ድረስ ቢሄድ ራሱ እንደዚህ አይሆንም። ይኸውልህ ኤርፖርት ይሩጥ አይሩጥ እሱ ሌላ ጉዳይ ነው። ግን ደግሞ አንድ ነገር ልጠይቅህ አቤላ፣ አንተም በእርግጠኝነት ከሩታ ጋር በልተሃል፣ ጠጥተሃል። ሩታም አብርሃምም ልጁ ያለ አባት ወይም ያለ እናት ፍቅር እንዲያድግ አይፈልጉም። ስለዚህ አንተ ያን ነገር የምትፈልግ ከሆነ ከዚህ በፊት ቢያንስ ሩታን የምታውቃት ለሷ የምትጨነቅ ከሆነ አንድ ነገር ብቻ እንዳስቸግረ ነው የምፈልገው ወይሳት ሩታ ደስታን ከህይወቱ እንዳስወጣችሁ እናንተም ሄርሜላ ከአብርሃም ህይወት አስወጣችሁ ሽማግሌ አስገብተን የተሻለ ነገር ለመፍጠር እንሞክር። አላስወጣም፣ አብርሃም ያስወጣ። አብርሃምን ጠይቀው እንደዚህ ብለህ ምን ብሎ እንደሚመልስልህ ያውቃል። ምክንያቱም እናንተ ከአብርሃም በልታችሁ ከአብርሃም ብዙ ነገር አድርጋችሁ እሱ ላይ ነው የተቀየራችሁት። ከአብርሃም ጋር አንድ ነገር ለማስተካከል ሞክር አላላችሁትም። እኔ ግን ከመጀመሪያው ጀምሮ ሩታን ታይ ነገሮች አስተካኪ፣ አብርሃም ታይ ነገሮች አስተካክል፣ ግን ሲብስብኝ ነው አሁን ከአብርሃም ጋር የሆንኩት እንጂ አሁን ሄርሜላ ቤትን ገዝታ ነው ምናምን ማን እንደተገዛ እኮ ያስታውቃል። እኔ በንጹህ ልቧ መጣች። አንድ ነገር እንድሰማኝ እፈልጋለሁ። ከዚህ በፊት አብርሃም ጥፋት ሲያጠፋ ከአንድም 2 3 4 ከሱ ጋር እንዳወራው ጠንቅቀህ ታውቃለህ። ምክንያቱም ሁላችንም የምንጣላለት የምንጋደልለት እኛ ጓደኛሞች እኮ ጓደኛ አንመስልም። አብረን ያደግን ወይ አብረን የበላን የሆነ ጊዜ አብረን ያሳለፈን አንመስልም። ገባ? ለምንድን ነው የነሱ ተራ እንድሳካ ነው አይደል? እዚህ ጋር የቆመው ልጅ እዩ የሚባል ልጅ ከኔ ጋር በልቶ ጠጥቶ ትላንትና የሆነ ነገር አረግልሃለሁ አስፈልግሃለሁ ያለው ልጅ ምናምን ከቤት ስታስወጣው እንዴት ኤርፖርት ድረስ እንደሮጠ ታውቃለህ አንተ ራስህ። ለወንድሙ አይሮጥም ወይ ለአንተ ራሱ እንደዚህ አይሮጥም። ምክንያቱም በጥቅም ስለተገዛ ያስታውቃል። አቤል እዚች ጋር ይኸውልህ ማንም ሰው ሁሉም በጥቅም ይገዛል ማለት አይደለም። የሰው ልጅ ቃል አለበት። እዩ ግን ያስታውቃል። እዩ እንደተገዛ ያስታውቃል። አንተ ብጠፋ እንደዚህ አይፈልግም። እሱ ግን ለጥቅሙ ከሀገር ውጪ ሊወጣ ስለሆነ ሰምተኛል። ካሌ በእኔ እውነቱ ስነግርህ አይደል አንተ በጥቅም ላትገዛ ትችላለህ። ግን ያ ቀይ ሰይጣን በጥቅም ተገዝቷል። እሱ ይኸውልህ ፈጣሪ ነው የሚያውቀው። ኖ አይደለም ካሌም አንተ ብጠፋ የኔ ጓደኞቹ እኔ ብጠፋ ምንም አይመስሉ ይችላል። ሩታ ብጠፋ ምንም ላይ መስለው ይችላል። ለሩታ መስገን ግን በጥቅም ለተገዛው የሆነ መኪና ገዛልሃለሁ ብሎታል መሰለኝ። አንዳንድ ነገር አረግልሃለሁ ብሎታል መሰለኝ። ኤርፖርት ላይ ስለማያውቀው ልጅ ትናንትና ላወቀው ልጅ እየሮጠ አይተዋል። እንደዚህ እየሮጠ አይተዋል። እሺ አቤል ይኸውልህ የሰው ልጅ ማለት ነው እንደዛ ስላደረገ ጥቅም ገዝቶታል ማለት አይደለም ነው። እኔ ጓደኛዬ ነው። እኔ ከኔ በላይ ታውቃለህ። ፈጣሪ ነው የሚያውቀው። የልብን ፈጣሪ ነው የሚያውቀው። ከልጅነት ጀምሮ የስንት ዓመታችን 6 ዓመት 7 ዓመት አውቀዋለሁ። ለጥቅም እንደተገዛ በስትክክል ስለማውቀው እየሮጠ እንዴት ሄደብኝ፣ እንዴት ያሰበልኝ ነገር ሳያደርግልኝ ሄደብኝ ብሎ እንዴት እንደሮጠ አውቃለሁ። እሺ ይኸውልህ አቤል አንድ ነገር ይኸውልህ ምን መሰለህ፣ አሁን በእኔ በኩል ሄርሜላን አርቅልኝ ነው የምትለኝ። በአብርሽ በኩል ይሄንን ነገር እኔ ከአብርሃም ጋር ላገናኘ ከዛ ደግሞ አብርሃምን እንደዚህ ብላ አናግረው። ሩታ ላንተ ያላት ስሜትና ላንተ ያላት ነገር ደስታን ከቤት አባሯለች አይታል እና ነገሮችን ባንተ በኩል አስተካክል በለው። ከዛ እኔ ካንተ ጎን ሆናለሁ፣ ለማስተካከል ዝግጁ ነኝ። እሺ ይኸውልህ፣ እሺ አመሰግናለሁ እንደዚህ ስላልከኝ። ግን ደግሞ ቢያንስ ጓደኛ ይሰራል አይደል? ከእናንተ ጋር ነው የሚውለው፣ አብራችሁ ጊዜ ተሰልፋላችሁ። ስለዚህ በውሎው እናንተ ቢያንስ እንደዚህ ያድርግ፣ እንደዚህ ቢሆን። እሺ አብረን እንለዋለን። ምክንያቱም እንደዚህ ላይ ያልኩበት ምክንያት ማለት ነው ሄርሜላ አሁን ላይ የሱ ቀኝ እጅ ነች። ምክንያቱም የሚከፋው የሚያስከፋው ብዙ ነገር እየመጣባት ነው። አንተ እንደምታስባት መጥፎ ልጅ ሆነ አይደለም። ምናልባት የሆነ ቀን 1 ሳምንት 2 ሳምንት ከኛ ጋር ወይ ከሄርሜላ ጋር ብትል ምን አይነት ሰው እንደሆነች ትረጋጋለህ። እኔ ከሄርሜላ ጋር ጊዜ ማሳለፍ ማለት ነው። እኔ ይኸውልህ በሌላ ነገር አስቤ አይደለም። በሌላ ነገር እኔ እንደ ነዩ ምናምን እንደተገዙት ምናምን እሷ እንትን የምትል ሰው አይደለችም። የምትገዛም ምናምን አይደለችም። እንደምታስባት እናንተ በብር ነው የተገዛችሁት ምናምን እንደምትላት ሰው አይደለችም። እንዳልሆነች ደግሞ ራስህ ውለህ እያት። ከዛ በኋላ ያለውን ነገር ለማስተካከል ትሞክራለህ። ከዛ አብርሃምንም አገናኛለሁ። ካሌባ አመሰግናለሁ። ግን ከእንደዚህ አይነት ከብር ከተገዛ ሰው አጠገባቸው ደስ ይለኛል። የምሬ ነው። ለብር ሲል እንዴት እንደሮጣ አይተዋል። እንደዚህ እኔ እንደሮጣ